ሲያስቀድሱ አትወዱም፣ ንስሐ ሲገቡ ሲቆርቡ አትወዱም። የምትፈልጉት ሁሉም ኦርቶዶክስ ክርስቲያን ፋኖ እንዲሆን ነው። ከዛ ሁሉም ኦርቶዶክስ ክርስቲያን አማጺ እንዲሆን ነው። መንግስት ጠል እንዲሆን ነው። ተቃዋሚ ፓርቲ እንዲሆን ነው የምትፈልጉት። ለዚህ ነው በየጊዜው በየትልልቅ ገዳማት ስር እየሄዳችሁ የኦርቶዶክስን ወጣት የምትገሉት። ያን ደግሞ ተናባችሁ እንደምትሰሩ የሚያሳየው ሚዲያ ላይ መታችሁ መጀመሪያ የምትሳደቡ ሲኖዶስ ነው። መጀመሪያ የምትሳደቡት ገዢውን ፓርቲ ነው። መጀመሪያ የምትሳደቡት የህግ አገዛዞችን ነው። ፍትህ የሚፈልግ ሰው፣ እውነትን የሚፈልግ ሰው፣ ከለላ የሚፈልግ ሰው መንግስትን አይሳደብም፣ ሲኖዶስ አይሳደብም። በነገራችሁ ላይ 10 ሰው ገደላችሁ፣ 30 ሰው ገደላችሁ፣ ሞታችሁ ታልቃላችሁ እንጂ በፍጹም 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 ፋኖ መንግስት አይሆንም። ሪያሊቲ ይሄ ነው። አንገታችሁ ላይ መስቀል ተሸክማችሁ ኢትዮጵያን ነፃ ወጣለሁ ብለህ የጅብ ቆዳና ጥይት ተሸክመህ አፈር ላፈር ተንከባለህ አላዋጣ ሲልህ 4 ኪሎ እንደ ሰማይ ሲርቅባችሁ የኦርቶዶክስ ክርስቲያን የምትሞቱት እኛ ስልጣን ላይ ስለሌለን ነው። ስለዚህ ኦርቶዶክስ ክርስቲያን እንዳይሞቱ በህይወት እንዲቆዩ ገዢ ፓርቲ መሆን አለብን ብላችሁ ስለምታምኑ ነው የምትገሉት። ግደሉ። የሚመለከተው አካል የሚባለው ፋኖ ነው። ስልጣን አይዝም መቼ። የህልም እንጀራ ነው። የኃይለ ሥላሴ ዙፋን አይመለስም። ለዚህ ነው ማን የገደላቸው ለምንድነው የሞቱብን መልስ እንፈልጋለን ብላችሁ ሬሳቸው ላይ ምርመራ እንዲደረግ አትፈልጉም። የሚገርም ነገር እንደውም የመጀመሪያው የፕሮቴስታንት ፓስተር የወለጋ ሰው ናቸው። የነጋሶ ጊዳዳ አባት ናቸው። ጊዳዳ ሰሎን የተባሉ ናቸው። ታውቃለህ? የወለጋ ሰው ነው የመጀመሪያው የኢትዮጵያ የጴንጤ ፓስተር። ደግሞም መቀመጫቸውን ያደረጉት ሚስዮኑ ቦታ መርጦ ዝም ብሎ ባልባሌ ምናምን አይደለም የመጣው። ቦታ መርጠው መቀመጫቸውን ወለጋ ነው ያደረጉት። ኦነጎችም ፕሮቴስታንቶች ናቸው። ሄኖክ አንድ ጊዜ ፕሊስ። ኦነጎች ፕሮቴስታንቶች ናቸው። የወለጋ ኦነግ ነው አርሲ ላይ ሰው እየጨረሰ ያለው እያልሽ ነው። እና ታዲያ በነገር ላይ እንትኖች ኦነጎች ኢቫንጀሊካኖች ናቸው። በዓለም ታሪክ አሜሪካን የመሰረቱት ኢቫንጀሊካን ፕሮቴስታንት አማጽያኖች ናቸው። ለምሳሌ ብሪቲሽ መላውን ዓለም ስትገዛ የነበረችው ፕሮቴስታንት አማጺ ሆና ነው። ስለዚህ የሚያራምዱት እንደዛ ነው። አሜሪካን እንደተመሰረተ ሁሉ ብሪቲሽ ፕሮቴስታንት እንደሆነች አማጺ ስትይ በፕሮቴስታንት ስም የተዋቀረ አማጺ ቡድን መኖሩ ወገኔ፣ አሁን አንተ አትፍራ፣ በቃ አትፍራ። ኦሮሚያ ክልል ላይ አትፍራ፣ አትደብቅ። ኦሮሚያ ክልል ላይ ኦነግ የፕሮቴስታንት አማጺ ነው። ኢቫንጀሊካንን ግማሹ በነፍጥ እንዴ ነው ማስረጃ ማመጣው? ማስረጃ እንዴ ነው ማመጣው? ኦነግ ፕሮቴስታንት አይደለም እንዴ እኮ? እሺ የወለጋው አላልሽ? የወለጋው ነው አርሲ ላይ ሰው እየጨረሰ ያለው እና ግዛት እያስፋፋ አይደለም እንዴ? ግዛት እያስፋፋ እኮ ነው። ኦሮሞን ለጴንጤ ተብሎ እየተገደሉ አይደል እንዴ? በለማንኛውም ካመመህ ይመምህ እንጂ ኦነግ የፕሮቴስታንት አማጺ ወዴት ነው ግዛቱን የሚያስፋፋ? የወለጋ ኦነግ ወዴት ነው ግዛቱን? በቃ ኦሮሚያ ክልል ሙሉ ጴንጤ እንዲሆን ነው ታዲያ አላማቸው ይሄ ነው። ምን ነው አልሰማህም? አንዴ ልጠይቀው መሲ። እሺ ጠይቀኝ። የኦነግ ሊቀመንበር ማን ነው? ምን አሁን ላይ ኦነግ ራሱ ተበታትኗል አይደል እንዴ? ኩማ ድረሳን ነው ጃልማሮን ልትል ነው? ጃልማሮን ነው ወይስ ማንን ነው? እኔ እንጃ። አንተ የምታውቀው ኦነግ ማን ነው? መሲ ራሷ ነው የወረደችው። ዳውድ ኢብሳ ነበረ። ዳውድ ኢብሳ ከስራ ውጭ ሆኗል። አሁን በትክክሉ ማን ነው ይሄ ነው ተብሎ የምታወቅ ነገር ያለ አይመስለኝም። ነገር ግን ታውቀዋለህ አታውቁም? እሱ አጭር መልስ ነው የምፈልገው እኔ። የኦነግ ሊቀመንበር ማን ነው? ጃልማሮን ልትል ፈልገህ ነው? እኔ እንጃ። ኦነግ ማለት አላምንም እኔ እኮ። ኦነግ አለ የለም? አለ ኦነግ አሁን ኦነግ የሚባል የለም። ተበታትኗል። ከሌለ የለም ብለህ የምታምን ከሆነ ለምን እንትን ብለህ ትከራከራለህ? አንተ የለም ብለህ የምታምን ከሆነ ፕሮቴስታንት አይደሉም፣ ኦነግ የሚባል ፕሮቴስታንት የለም፣ ኦነግ የሚባል ፕሮቴስታንት ሃይማኖት የሚከተል ገዳይ የለም ብለህ እኮ ልታወራ እኮ አይገባም። በፕሮቴስታንት ስም የተደራጀ አማጺ ኦነግ የሚባል አታውቀውም? አለ የለም አታውቅም? አለ የለም አታውቅም እኮ ራሱ አላውቅም አልኩ እኮ። ታቅም ሳይሆን አለን ብለህ የምታምን ከሆነ እውቅና ያለው አማጺ ቡድን በፕሮቴስታንት ስም የተደራጀ ኦነግ ይሄውና ብለህ የወለጋው ክንፍ ነው። እውቅና ደግሞ ምንድን ነው? ሐረር ነው ብለህ ከማን ነው እውቅና የሚያገኝ? መንግስት ለምሳሌ ኦነግን አሸባሪ ብሎ ፈርጆታል። የትኛው ኦነግ?
ኦነግ ነው ሃይማኖታቸው ምንድነው? እንደዛ ጋር ያሉ ሰዎች አሁን ኩማ ሃይማኖቱ ምንድነው? ኩማ ጴንጤ ሊሆን ይችላል። በቃ የሚታርግ በቃ የሞተ ሐሳብ ይዘህ ነው እየተራመድክ ያለው ማለት ነው። ጴንጤ ሊሆን ይችላል ብለህ መጨረሻ ላይ እንትን የለም ብላለህ እንዴ? የሞተ ሐሳብ ነው። በቃ ሌላ የምታውቀው ነገር ካለ ማውራት ትችላለህ። ለማንኛውም መሲ ራሷ እንዲወረደች እኔ ስለ አንድ ግለሰብ አይደለም እኮ ባብሎን እያወራ ያለው የበላይ አካል ነው የጠየቅንህ። በነገርህ ላይ ማዳም ጠርታት ነው ሄደችው። እንትን ብለዋት እንዳይሆን ሐሳብ አለሽ። እኔ ግን እኔ እናንተ ሁለታችሁንም ለመጠየቅ ነበረ ዝም ብዬ ሳዳምጥ የነበረውና መጨረሻ ላይ የተረዳሁት ምንድነው የገደሏቸው ኦርቶዶክሳውያን አሁን እነ ዘመድኩን በቀል የሚያደርጉት የራሳቸው የሆነ እንትን አላቸው፣ ኃይል አላቸው። እነዚህ ሰዎች ተንከሲስ ናቸው። ትንሽ ጣል እያደረጉ የሚያዟቸው ሰዎች አሉ። አንቺ እንደተናገርሽው አይነት ሰዎች ማለት ነው። ገዳዮቹ እነሱም ሆኑ ፕሮቴስታንቶች ግን የሞተው ኦርቶዶክስ እንደሆነ ምንም የተረጋገጠ ነገር የለም ነው የተረዳሁት እኔ መጨረሻ ላይ አይደል። ኦርቶዶክስ እንደሆነ ብቻ አይደለም የሚረጋገጠው የሞቱት ራሱ እነማን አይታወቅም ነው። ኦርቶዶክስ ሃይማኖት ነው አይደለ? በማንነት ሟቾቹ ራሱ የተገደሉት ማን እንደሆነ አይታወቅም በአባባሌ። ስለዚህ ለዚህ ነው ሪያሊቲ ከሚወጣ ይልቅ አጀንዳ እንዲሆን ይፈልጋሉ። እኛ በደንብ ነው የምናውቀው፣ አብረን ያረጀነው ሴራቸውን እናውቃለን። ሰው ሲሞት ሰው ሞተ ነው የሚባለው፣ ኦርቶዶክስ ሞተ ነው የሚባለው። አባባሌ 20 ሰው ከሞተ 20 የአርሲ ተወላጆች ሞተዋል ተብሎ ኦልሬዲ የት አካባቢ ለሚለው መለየት ካልተቻለ ኦርቶዶክሶች ሞቱ ብለህ አጀንዳ አድርገህ ካመጣኸው ትይዛለህ ማለት ነው። ገባህ? ሰው ልክ ኦርቶዶክስ ስለሆኑ ብቻ ነው የተገደሉት የሚል ኢሜጅ እንዲፈጠር ነው ማህበራዊ ዙሪያ የተፈለገው። ለዚህ ነው ማናምናቸው። አንድ ሰው ኢትዮጵያዊ ናቸው፣ ስለዚህ 20 ሰዎች ሞተዋል ነው መባል አለበት። 20 ሰዎች ሞተዋል። ሃይማኖታቸው ምንድን ነው ከተባለ ኦርቶዶክስ። የሞቱበት ምክንያት ይሄ መባል ሲገባ ልክ ኦርቶዶክስ በመሆናቸው ብቻ እየተገደሉ እንደሆነ፣ ኦርቶዶክሶች እየሞቱ እንደሆነ፣ እየታረዱ እንደሆነ፣ እየጠፉ እንደሆነ፣ ጥቃት ላይ እንደወደቁ አድርገው ነው የሚያወሩት። ስለዚህ ከሚያነሱት አጀንዳ አላማቸው ማወቅ ትችላለህ። አላማቸው ምንድን ነው? ሰው ኦርቶዶክስ በመሆኑ እየሞተ ነው ነው። ገብቷል? ሟቾቹ የሞቱበት ምክንያት አይታወቅም። ሟቾቹ እነማን እንደሆነ አይታወቅም። ለምን እንደሞቱ አይታወቅም። ግን ሲባል ኦርቶዶክሶች ሞቱ ተብሎ ነው የሚወራው። ኦርቶዶክስ ሃይማኖት ነው፣ ማንነት አይደለም። ሰዎቹ ኢትዮጵያዊ ናቸው። የሞቱበት ምክንያት መታወቅ አለበት። ያ አይደለም የምታውቁ በዛ ጋር ከተገባማ ገዳዩ ራሱ ሊታወቅ ነው። ገባክ? ማህበራዊ ሚዲያ ላይ አጀንዳ አድርገው የሚያመጡትን ነገር ስታየው ገዳዩ እንዲታወቅ እውነት እንዲወጣ አይደለም የሚፈልጉት ኢትዮጵያ ውስጥ ኦርቶዶክሶች በኦርቶዶክስነታቸው ብቻ እየተገደሉ ነው። ስለዚህ ከዚህ ነፃ የሚያወጣቸው ነገር ምን ይመስልሃል? መታገል። ትግሉን ማን ነው የሚቀላቅል ያለባቸው? ፋኖ የኦርቶዶክስ ነፃ አውጪ ነው። አሁን እነሱ መንግስት ስልጣን ላይ የቆየ በሄደ ቁጥር ጭንቀት ይዛቸዋል። ስለዚህ በኢትዮጵያዊነታቸው ሞቱ ካሉ ችግሩ መንግስት ሊፈታው ነው። ገብቶሃል አባባሌ? በዚህ አይነት ምክንያት ጥቃት ደረሰባቸው ከተባለ ችግሩን ማህበረሰቡ ሊፈታው ነው። ችግሩ እንዲፈታ አይደለም የሚፈልጉት እነሱ። ችግሩ ምንድነው? ሁሉም ኦርቶዶክሳዊ ሟች ነህ ነው ኢሜጁ። ሁሉም ኦርቶዶክሳዊ እየሞተ ነው። ስለዚህ ትናንትና 20 ሰዎች ሞተዋል፣ ነገ ደግሞ አንተ ስለምትሞት ተዘጋጅ ነው። ለዛ ነው ሃይማኖታቸውን የሚያስቀድሙት። ሃይማኖታቸውን አስቀድመው የሚናገሩበት ኤቭሪ ሲንግል ዴይ ምክንያታቸው ይሄ ነው እንጂ በሰብአዊነት ደረጃ ከሆነ ለሞቱት ሰዎች መጀመሪያ የሞቱበት ምክንያት ነው መቅረብ ያለበት። አርሲ ውስጥ ህግ አለ፣ ቤተክርስቲያኑ የተገደሉበት ቦታ የሚሉት አለ፣ ከዛ ሀገር ስብከታቸው አሉ፣ ከዛ ወደ ሲኖዶስ፣ ከዛ ደግሞ ወደ ህግ አካላት ነው መሄድ ያለበት፣ ወይስ ደግሞ መጀመሪያ ለህግ አካል ነው መስጠት ያለበት? ኢትዮጵያዊ ናቸው የሞቱት፣ ጉዳዩ መያዝ ያለበት በህግ ነው። በህግ እንዲያዝ አይፈልጉም እነሱ ቀጥታ የሚያደርጉት ምንድን ነው? ለሲኖዶሱ ደብዳቤ ይጽፋሉ። ሲኖዶሱ ወጥቶ ማህበራዊ ሚዲያ ላይ መስቀላቸውን ይዘው መንግስት እንዲሳደቡላቸው ይፈልጋሉ። ትልቁ ኢትዮጵያ ውስጥ ያሉ የኦርቶዶክስ ክርስቲያን ችግር ሲኖዶሱ፣ ሊቀ ጳጳሱ ከብልጽግና ጋር እንዲጣሉ ይፈልጋሉ፣ እንዲሰዳደቡ። ሚዲያ ላይ መስቀላቸውን ወጥተው ምን እንዳለ ታውቃለህ? ያ በጥርሱ የሚያስብ ሰውዬ በማንነቱ ማያምን ከኦሮሞ ልጅነት የአማራ እረኛ መሆን የመረጠ ገጣጣ ሰውዬ እንዳለ ታውቃለህ? 50 ሚሊዮን አለ
50 ሚሊዮን አለ በግድ አመራር ላይ ያሉ ሰዎች ለእኛ እንዲታዘዙ እናደርጋለን። አባባል ገብተዋል። በግድ እዛታችንን ተጠቅመን አቅማችንን ተጠቅመን ለእኛ እንዲሰሩ ማድረግ እንችላለን የሚል ሀሳብ ስላላቸው ልክ ይሄ በየቀኑ ሰው ሲሞት ኦርቶዶክስ ሞተ የሚሉህ በቃ ይሄንን በየጊዜው ኦርቶዶክስ ሞተ እያለን ኦርቶዶክሱን 50 ሚሊዮን የሚባለውን ኦርቶዶክስ አስነስተን ነፃ እንወጣለን። ምክንያቱም አማራ ካሉ ቁጥራቸው ትንሽ ነው። ፋኖ አማራ ካሉ ቁጥራቸው ትንሽ ነው። ገባ ከባባዴ። ምክንያቱም አማራ ውስጥ ሙስሊሙን ፕሮቴስታንትም ስላለ ማለት ነው። ስለዚህ ኦርቶዶክስ በሚለው ነው የሚዋጉት። በኦርቶዶክስነት እየሞትክ ነው በሚለው ተሰሚነት አለን ነው። ጅማሙን ጅጅጋ አርሲም ሆነ ሰላሌ ተሰሚነት አለን ብለው ያምናሉ። ይሄ የደደብ አስተሳሰብ ነው። ምክንያቱም ይሄንን አስተሳሰባችሁን ዳንኤል ክብረት ቀድሞ አክሽፎባችኋል። የኦርቶዶክስ ክርስቲያን ወጣት ሞታችሁ ታልቃላችሁ እንጂ በማህተባችሁ ምክንያት ስልጣን አታገኙም። የማይሆን ነገር ነው። ለዚህ ነው እያንዳንዱ ሰው ሲሞት ሰው ሞቶ ነው አይደል እንደኛ የምንለው። ለምሳሌ የሆነ ሰው ቢሞት ባቢ በመኪና አደጋ 100 ሰው ቢሞት 8 ኦርቶዶክስ 7 ጴንጤ 90 ሙስሊም ሞተ ሲባል ዜና ሰምተህ ታውቃለህ? ምናልባት ወንዶችና ሴቶች ብቻ ነው የሚባለው። ቴንኪው። ታዲያ አሁን የሞቱት ሰዎች ይሄን ያህል ሰው ሞተ ከማለት ይልቅ ኦርቶዶክሶች ተገደሉ ተብሎ ዜና ሊሆን የቻለበት ምክንያት ምንድን ነው? ሰዎቹ መጀመሪያ ኦርቶዶክስ ለመሆናቸው ማስረጃ ያምጡ። ማስረጃ አምጡ ኦርቶዶክስ ለመሆናቸው ሲባሉ ደማቸው ፈላ፣ አንቀጠቀጣቸው። ባቢ መሳደብ ጀመሩ። የአርሲ ሀገረ ስብከት ሊቀ ጳጳስን ሙልጭ አድርገው ሰደቧቸው። ምክንያቱም እነሱ ኢትዮጵያ ውስጥ ያለው ኦርቶዶክስ በኦርቶዶክስነት እየተገደለ ነው ከተባለ ብልጽግናም ይሁን ፋኖም ይሁን ምንም ይሁን መዋጋት አለበት የሚል የመሀይም ስትራቴጂ ስላላቸው ነው። ስለዚህ ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክስ ክርስቲያኖች ነፃ መውጣት ከፈለጋችሁ የሚያስገድሏችሁ የገዛ ወንድሞቻችሁ ናቸው። የስልጣን ጥመኞች ናቸው የሚያስገድሏቸው። ንጉሳውያንን ማንገስ የሚፈልጉ ነው የሚያስገድሏቸው። በፍትሃዊነትና በዲሞክራሲ ስልጣን መቀበል ስለማይችሉ በሃይማኖታቸው እንድትዋጉ ይፈልጋሉ። ከዛ ደግሞ ክርስትና ሰላም ነው ይሏቸዋል። ከዛኛ የምንሞትለት እንጂ የምንገልለት አምላክ የለን። ሳክስ ነው። ምክንያቱም እኛ ነን ባለቤት ይላሉ። ኢትዮጵያ በኦርቶዶክስ ፍልስፍና መመራት አለበት ብለው ያምናሉ መሪዎቻቸው። ገባህ ማለት ኢትዮጵያን ማስተዳደር ያለበት ክርስቲያን ይላሉ። ክርስቲያን ብለው የሚጠሩት ደግሞ ኦርቶዶክስ ክርስቲያንን ብቻ ነው። ይሄንን ስትራቴጂ የሚነድፉላቸው ደግሞ የሙዓት ዋህዶች ናቸው። ፋኖ ከኦርቶዶክስነት እሳቤ ከወጣ ከኦርቶዶክስነት ፍልስፍና ከወጣ ስልጣን ማዝ አይችልም ብለው ያምናሉ። የኢትዮጵያ ኦርቶዶክስ ክርስቲያኖች መሬት ስጡን፣ ካርታ ስጡን፣ ውሃ ስጡን፣ ንብረት ስጡን ማለት የለባቸውም። ተዋግተው መቀመጥ አለባቸው ብለው ያምናሉ። ስለዚህ እሑዱን እየሄድክ የምታስቀድስ ከሆነ የፋሲካ ጾም እየጾምክ ገናንና ጥምቀትን እያከበርክ የምትቀጥል ከሆነ ገዢው ፓርቲ ረጅም ዓመት ሊኖር ነው። ገብቶሃል የምልህ? ስለዚህ ብቸኛ ችግር ሰው ሲሞት ኦርቶዶክስ ሞተ የሚሉህ የጦርነት ቅስቀሳ እንዳይመቻቸው ነው። እኔ ደግሞ የምላችሁ ኦርቶዶክስ ክርስቲያን ሞታችሁ ታልቃላችሁ እንጂ በዚህ ስልጣን አትይዙም ነው። ስለምንተዋወቅ ነው። የሚገሏችሁ የራሳችሁ መሪዎች ናቸው። የሚያጠፋችሁ በደንብ ያውቃሉ። ይሄንን ሲኖዶሶቹ በደንብ ያውቃሉ። ገባክ? ማስረጃ ስጡን ኦርቶዶክስ እንደሞተ ብለው ሲጠይቁ እኮ ትክክለኛ ጥያቄ ነው። ምን አበሳጫቸው አይደል እንዴ? የሞቱት ኦርቶዶክስ ናቸው ከተባለ ባቢ የተጠመቁበትን የሚያስቀድሱበትን ህብረት የሚያደርጉበትን ቤተክርስቲያን ወደ ሚዲያ ማቅረብ አይቀልም? ለምን ጠየቃችሁም ብሎ ከመሳደብ ሀቅ ያለው ሰው እውነት ያለው ሰው እኮ ለሚዲያ ይሄ ለወደፊትም እኮ ነው። ለወደፊትም የኦርቶዶክስ ክርስቲያን ሪስክ እኮ ነው። ለካ እነዚህ ሰዎች የሚሞቱት በእምነታቸው ነው ብለን እኛ ራሱ እንድናምን ያደርገናል። እነሱ ግን ሪያሊቲውን አይደለም የሚፈልጉት፣ አመፅ ነው የሚፈልጉት፣ አጀንዳ ነው የሚፈልጉት። ስለዚህ ለአጀንዳ ደግሞ ከእውነት ይልቅ የተሻለ ሀሳብ ነው የሚፈለገው። የሚያደርጉት ይሄንን ነው። ወደዳችሁም ጠላችሁ በየትኛውም መንገድ ብትጋጋጡ አንድ ቀን በጨመረ ቁጥር ልባችን ያፈናል። ኢቭን በሚቀጥለው ዓመት ፋኖ 4 ኪሎ ካልገባ ራሳችንን እናጠፋለን የሚሉ ሁሉ አሉ። ይህን ታምናለህ? በጣም ቸኩለዋል። ተስፋ እየቆረጡ ነው። ገባክ? ፋኖ እየተረሳ ነው። ህዝቡ ተስፋ እየቆረጠበት ነው። አማራ ስልጣን እንደማያዝ አውቀዋል። ስለዚህ እነዚህ ኦርቶዶክስ ክርስቲያኖች ደግሞ ብልጽግናን የመናፍቅ ፓርቲ ነው ብለው ስለሚያምኑ ራሳቸው ወንበር እስካላዙ ድረስ መረጋጋት አይችሉም። ተርበው ይመስላል እንዴ ባቢ? የኢትዮጵያ ህዝብ እኮ ቢቸገር እኩል ነው የሚቸገሩ አይደል እንዴ? ቢያጣ ሙስሊሙም ክርስቲያኑም እኩል ነው የሚያጣው።
እነሱ ግን እዛ ወንበር ላይ ካልተቀመጡ በመብላት በቂ አይደለም ለነዚህ ሰዎች። ማስቀደስ በቂ አይደለም። ነጠላ መልበስ በቂ አይደለም። ለነዚህ ሰዎች በቂ የሚሆነው ወንበር ሲይዙ ነው። ወንበር አትይዙም። መልሳችን ይሄ ነው። ሞታችሁ ታልቃላችሁ። የገዛ ወገኖቻችሁን ገላችሁ ትጨርሳላችሁ እንጂ ስልጣን በፍጹም አትይዙም። ለዛ ነው ሁሌ ኦርቶዶክስ ሞተ ስትሉ ማንቀበላችሁ ነው። ማንቀበላችሁ ለዛ ነው። እንኳን እኛ ሲኖዶሱ እየተቀበላችሁ አይደለም። ለምን? የምታረጉትን ስለሚያውቅ። በተለያየ ጊዜ ስብሰባ ሲያደርጉ ባቢ የሲኖዶስ አመራሮችን ይጠሯቸውና ከልጆቻችሁ ጎን ቁሙ ይላቸዋል። በምን መንገድ ነው የምንቆመው? አንድ የቤተ ክርስቲያን አባት ከልጁ ጎን የሚቆመው በጸሎት ነው ወይስ ደግሞ በመሳሪያ ነው? ባቢ ከልጆቻችሁ ጎን ቁሙ፣ ሞትንና እስርን አትፍሩ ከሆነ የሚለው ወንጌል ሰብኩ የታሰረ ጳጳስ የለም። ገባክ? አንተ ወንጌል አስፋፋ ተብሎ የታሰረ ኦርቶዶክስ ክርስቲያን ኖሮ አያውቅም። እነሱ በነጠላቸው ውስጥ ቦምብ ይዘው ስለሚዞሩ ነው የሚታሰሩት። ገባክ? እነሱ የጭቆራ ተሸክሞ ስለሚዞሩ ነው የሚታሰሩት። የትኛውም ኦርቶዶክስ ክርስቲያን በክርስቶስ ክርስቲያን ስለሆንከን የተገደልኩ ተብሎ ተገድሎ አያውቅም። እንደውም የኢትዮጵያ ታሪክ ውስጥ ቤተ እስራኤሎች፣ ሙስሊሞች፣ ወንጌል አማኞች የተገደሉት በሃይማኖታቸው ነው። በሃይማኖት ሰውን መግደል የኦርቶዶክስ ክርስቲያን መርህ ነው፣ የንጉሳኖቻቸው መርህ ነው እንጂ የብልጽግና መርህ አይደለም። ሰውን በሃይማኖት መግደል ሌባ እናት ልጇን አታምንም ስለሚባል እነሱ ሲያደርጉ የኖሩት ዛሬ እኛ ላይ የሆነ ነው ብሎ ስለሚያምኑ ነው። ታሪክ ይናገር፣ የኢትዮጵያ ታሪክ ይናገር። በሃይማኖት የተገደሉት ቤተ እስራኤል ናቸው። በሃይማኖት የተገደሉት ሙስሊሞች ናቸው። በሃይማኖቶች የተገደሉት ወንጌል አማኞች ናቸው። በኢትዮጵያ ታሪክ ሰውን በሃይማኖት በመግደል የሚታወቁት ንጉሳውያን ኦርቶዶክሶች ናቸው። ስለዚህ ያንን ቆሻሻ ጥንባን ሲሆን ሀሳባቸውን እኛ በዚህ መንገድ ተጠቂነን ብለን ብናስብ እድል እናገኛለን ብለው ያምናሉ። መቼም እድል አታገኙም። ራሳችሁን እንደ ኢትዮጵያ ካልቆጠራችሁ፣ ሃይማኖታችን ኦርቶዶክስ ነው፣ ዜግነታችን ኢትዮጵያ ነው እስካላላችሁ ድረስ ፍትህ አታገኙም። ሞታችሁ ነው የምታልቁት ስል እኔ በማስረጃ ነው የምናገረው። እንኳን መንግስትን ሲኖዶስን አያሳምንም ምክንያታቸው። ባቢ ለምንድን ነው በየጊዜው ጳጳሳት የሚሰደቡት? ውጡና ተናገሩልን። ምን ብላችሁ? መንግስት እየገደለን ነው ብላችሁ ሂዱና ለጣሊያን፣ ለግሪክ፣ ለእስራኤል ተናገሩ ይላሉ። ምን ብላችሁ? መንግስት የኢትዮጵያን ኦርቶዶክስ ክርስቲያን እየገደለ ነው ብላችሁ እናንተ ብትናገሩ እኛ ድምፅ እናገኛለን ብለው ያስባሉ። ይሄን ታምናለህ? ያንን ደግሞ አይናገሩም ሲኖዶስ አባላቶች። ለምን? ውሸት ስለሆነ። መንግስት የሃይማኖት እኩልነትን ነው እያጸደቀ ያለው እንጂ የሃይማኖት የበላይነትን አይደለም። የበላይነት ካላገኘን ተበድለናል ይላሉ ኦርቶዶክሶች። ካልመራን፣ ስልጣን ካልያዝን፣ መሬት ሳንጠይቅ ካልተሰጠን፣ ውሃ ካላጠርን፣ መንገድ ካልዘጋን ተበድለናል ይላሉ። ስለዚህ ምንድን ነው የሚፈልጉት? የሲኖዶስ አባላት ተሰብስበው ገባክ? በውጭ ላሉ የቤተ ክርስቲያን ሜምበሮቻቸው እንዲያስተላልፉ ይፈልጋሉ። መስቀላቸውን ይዘው ካሜራ ደቅነው እንግዲህ በኢትዮጵያ ስር የሚኖሩ የኢትዮጵያ ኦርቶዶክስ ክርስቲያኖች ህልማቸው ነው መነግረክ። በገዢው ፓርቲ በብልጽግና ምክንያት ኦርቶዶክስ በመሆናችን እየተገደልን ነው ብለው ለግሪክ ቤተ ክርስቲያን፣ ለህንድ ቤተ ክርስቲያን ተው በኦርቶዶክስነታችን እየተገደሉ ነው ለማለት ምክንያትና እውነት ሊኖራችሁ ይገባል። ይሄ የፋኖ ሀሳብ ነው። ይሄ የሙዓ ተዋህዶ ሀሳብ ነው። በቤተ ክህነት ቤተ መንግስት ለመግባት የሚደረግ ሀሳብ ነው። በ4 ኪሎ ስላሴ 4 ኪሎ ቤተ መንግስት ለመግባት አገቡ። ሞታችሁ ታልቃላችሁ። ስለዚህ የኢትዮጵያ ክርስቲያን ከአባቶቻችሁ ጋር ንቁሙ። ሞሮፍ የኢትዮጵያ ኦርቶዶክስ ክርስቲያን አባላት ሲኖዶሱ ዝም ያለው ለምንድን ነው በሉ። አባቶቻችን እውነት አላቸው እውነት የላቸውም ብላችሁ ጠይቁ። የሚጮህ ሰው፣ ብዙ ድምፅ ያለው ሰው፣ እውነት የሚመስላችሁ ሰዎች ተሸውዳችኋል። ጠይቁ፣ ቅረቡ፣ እውነትን ፈልጉ። እናንተ ራሱ ይሄንን ነገር እውነት ነው ብሎ የሚቀበል አእምሮ ያላችሁ ሰዎች በራሱ ጤነኛ አይደላችሁ። ማን ናቸው የሞቱት? እነማን ናቸው የሞቱት? ለምንድን ነው የሞቱት? የት ነው የሞቱት? ከዛ ነው የሰማዕትነት ክብር የሚሰጠው አይደል? ሰማዕትነት እኮ እናውቃለን እኮ። ሰማዕታቶች ታሪካቸው ይታወቃል፣ እነሱም ይታወቃሉ።
በየቦታው በየጠጋጥጉ እያሰከራችሁ የምትጎላቸውን ሰዎች ቤተክርስቲያን ሰማዕት ብላ አልጠራችልኝ የምትሉ ሰዎች ታስቁኛላችሁ በጣም። ይኸው ብልጽግና 1000 ዓመት ይንገስ። ገና ብልጽግና ዙፋኑ ላይ 50 ዓመት። በነገራችሁ ላይ ፀሐዩ መንግስታችን ገና ወጣት ነው፣ 45 ዓመቱ ነው። ከ50 ዓመት በኋላ 95 ዓመት ይሞላዋል። ያስ ለመጀመሪያ ልጁ ያወርሳል፣ ለሴት ልጁ። ጨርሰናል። እኔ በነገራችን ላይ ልቤን እየተቃጠለ ነው የሰማሁሽ። እኔ ምንም ማድረግ ስለማልችል ነው እንጂ ብልጽግና ይንገስ እየተባለ እኔ ቁጭ ብዬ የምሰማበት ምንም እንትን የለኝም። ቅድምም ራሱ እናንተ ማውራት አለባችሁ ብዬ ጣጥ ያልኩት ከባድ ነው። አሁን እኔ ውስጤ በጣም እየተንከተከተ እየተናደድኩ ነው የሰማሁሽ። ምን ላድርግ ግን ሀሳብ ነው ፋኖ ነህ እንዴ? ፋኖ ነኝ ብቻ ሳይሆን አሁን እኔ በቃ እንተው ግድ የለም። ጥሩ ሀሳብ ነው የሰጠሽው። ፋኖ ከሆንክ የኔ ፍቅር እኔ በጣም ነው የምወድህ። አንድ የጥንታዊ ግሪካኖች ነው ጥንታዊ ፐርሻኖች አባባል አለ፣ ሰው ለፍቅርም ይገደላል። ስለዚህ እኔ አሁን ያንተ ፍቅር ከብልጽግና ፍቅሬ ስለማይበልጥብኝ እንትና ምን ብሎ ተናገረ መሰለህ? ጆከር ምን ብሎ ተናገረ መሰለህ? ጆከር ማን ነው? ጆከር ተሳዳቢው የፋኖ አሽከር ነው እሱ። እና የእንስሳ አባቱ እኮ ነኝ እኔ እሱ። ምን ብሎ ተናገረ መሰለክ? እስከ 2019 ፋኖ ስልጣን ካልያዘ ራሴን አጠፋለሁ አለ። አንተ ደግሞ 2020 ትሄዳለህ ባብዬ። እንዴት ወዴት ነው የምሄደው? ወዴት? ወደ ፈለጋችሁ ወዴት ነው የምሄደው? ቀስ በቀስ እንሸኛችኋለን እንጂ እኛ ወይ ፍንክች ለ8000 ዓመታት የምንመናፍቀውን ዙፋን ያገኘ ነው ለማንም ነው ማንሰጠው። አንዳችሁ 2019 አንዳችሁ 2020 ሞጣን 2022 እያልን ብቻችንን እኔ እንኳን እኔ ልጅ ሀሳብ የለኝም፣ ግን እንደዛ አይደለም። ግን ችግሩ እኔ ማለት የምፈልገው ግን ምንድነው 20 እስከ 20 ብልጽግና የሚባለው ወደንም ጠላንም ይቆያል። ከ2030 ካለፈ ግን ከ2030 ካለፈ ብልጽግና አመሰግናለሁ። ወደድንም ጠላንም የምትለው ወድጃታለሁ። አመሰግናለሁ። አዎ ከ2030 በፊት ምንም የሚነካ ኃይል አይደለም። ከዛ በኋላ ከቀጠለ ግን ያው እኔ የምለው ይኖራል ማለት ነው። 2030 ማለት በኢትዮጵያ ነው አይደለ? በኢትዮጵያ ነው 2030 ምንድን ነው በኢትዮጵያ ማለት? በኢትዮጵያ አልቆጥርም እኮ እኔ አሁን 2018 ነኝ ምናምን እያልኩ ልደንቆ እኔ 2025 እኮ ነኝ። እኔ 26 እየገባው ነው። 4 ዓመት ይቀረዋል ብልጽግና። ከዛ በኋላ የለም ብልጽግና የሚባል ስርዓት። ብልጽግና የመሀይማን ስብስብ ነው። በነገሮች ላይ ብልጽግና እኮ የመሀይሞች ስብስብ አይደለም። ብልጽግና የመሀይሞች ስብስብ ከሆነ እንግዲህ መሪ ከህዝብ ይወለዳል ነው የሚባለው። የኢትዮጵያ ህዝብ መሀይም ስለሆነ የሚገባው መሀይም ነው እኮ። ታዲያ ኢትዮጵያዊ እኮ መሀይም እኮ ነው፣ ደንቆሮ ነው። ስለዚህ ትክክለኛው መሪ ነው የመረጣችሁት። እኔ የመረጡ አላውቅም። ደደባዩ በአብይ አህመድ አይመራም። በነገሮች ላይ የመሀይም ስብስብ ካልክ ብቻ ግን አንዴ ይቅርታ አብይን የማርነቅ ሞራል ሲመጣ ማለት ነው ባይዘው በጣም ፋክቶች ቢያወሩ አሪፍ ነው። በጣም በአብይ እችን ሀገር በጣም ነው የቀለደባት። ሰው እንዴት ሊረዳ እንደሚችል አይገባኝም። እና ስታደንቁ አትሊስት የምታደንቁ ሰዎች ፋክቶችን አስቀምጣችሁ አድንቁ እስቲ። እችን ሀገር መቀመቅ እየከተተ ያለን ሰው ስታደንቅ የሆነ ፋክቶች ማስቀመጥ መቻል አለብን የምታደንቅበትና ቁም ነገር ያወራል። ቀጥል የምትናገሩበትን አትሊስት ስትናገሩ አድናቆት ስትቸሩ ማለት ነው። መጀመሪያ የተናገራችሁትንም እውነቱ ራሱ ዋጋ ያጣባችኋል ነው። እኔ ለምሳሌ ስለ ኦርቶዶክሶች እንዲያደርጋሉ ምናምን የሚባል የተነገረ እውነት አለና ብልጽግናን በዚህ ደረጃ ማድነቅ ሲጀምር የተናገራችሁት እውነት ራሱ ዋጋ ያጣባችኋልና ጥንቃቄ ብታደርጉ አሪፍ ነው። በጣም ጥንቃቄ አድርጉ። በዚህ መንግስት ህዝብ እያለቀሰ ነው። ቀልድ አይደለም። የሰው ህይወት በዚህ መንግስት እየደማ ነው።
አይደለም ለፖለቲካ የሚወረድ ለፖለቲካ ለሚያለቅሱ ሶፍት እንሰጣለን። የደም ማነስ ካለበት ደም እንለግሳለን። ስልጣን አንለቅም። ኖ ስልጣን መልቀቅ አለመልቀቁ አይደለም። ሀገሪቷን መቀመቅ ውስጥ እየከተተ ያለ አካል ነው። ያ አካል እኔ እንዴት መረዳት እንደሚቻል አላውቅም። እስኪ ትንሽ ደግሞ መለስ እያልን ጀስት አሁን ምንድነው የምናደርገው መሰለ ከቲክታክ ወደ 4 ኪሎ መለስ እያልን ብናወራ መልካም ነው። እስኪ እንደው ስለ ሉና እስኪ የሆነ ነገር በል። ከዛ ቀጠል ስለ ብልጽግናና ስለ አብይ አህመድ። ሉና አይታታል? ሉና ወይዘሪት ሉና ማናት? አላየኋትም። ከላይ ገባኝ። እሱ ረጋ እንድትል ብዬ እኮ ነው። ምክንያቱም ጥሩ ሀሳብ አንተ ውስጥ እያየሁ ስለሆነ ተረጋግተህ እንድታወራ ስለፈለግኩ ነው። እና ወይዘሪት ሉና ስለሷ የሆነ ነገር በል እስኪ። አላወቃትም። መልኳን እንትን አላልክም? እፎይ እኮ ነው ከላይ ያለው። ቆይ አንዴ ላሳይህ፣ በደንብ ላሳይህ። ቆይ ይኸው አሁን ቀጥል። ትንሽ ላብላ ነው እስኪ ትንሽ ከይጂ ትንሽ ታገዘኝ ከይጂ። ኧረ በጣም ቀጥል እንጂ የሚያስቀጥል ነው። ግን ትንሽ እንትን ያስፈልጓል። ሌው በደንብ ሌውና በደንብ ሄድበታለሁ። ኤቲኤም ነገሯ በጣም ነው ያሳቀችኝ። ከዛ ከላይ በኩል ሳንቲም በጣም ቆንጆ እንትን ናት። ግን እሺ ኦፓ አለሽ? እንዴት ነሽ? ብልጽግና ሺህ ዓመት ይንገስ። ደህና ነኝ። ይንገስ። እኔ ምን አገባኝ? እኔ ኢትዮጵያ ያልኖር አይመለከተኝም እኮ። ከፈለጋችሁት ይንገስላችሁ። እኔ ኢትዮጵያ ላሉ ነው ችግሩ እንጂ እኛ መናገር እፈልጋለሁ ባቤ። ከዚህ በኋላ ኢትዮጵያ የምንገባው የፀሐዩ መንግስታችንን ልደት ለማክበር ነው። ኢትዮጵያ ነው የምናከብረው። ኦፒ እዚች ጋር አባቢ ይቅርታ አድርግልኝ። ኦፒ በእናትሽ እኔ አንቺ እንደምታወሪው አይደለም። በጣም ደም ስራቸው ድረስ የሚያማቸው ሰዎች አሉ እና ስታደንቂ ለማድነቅ በአፍሽ ለማድነቅ ብቻ ይሁን ተጨባጭ ምክንያት እያስቀምጥሽ አድነቂ። የምሬን ነው የምልሽ ኦፒ። እችን ሀገር ቀልዶባታል። ብዙ የቀለደባቸው ሰዎች አሉ። ህግ አይገዛው፣ የኢኮኖሚ ሳይንስ የማይገዛው እንዴ ሀብታም ነኝ ብለህ እመን ሀብታም ትሆናለህ የሚል አካሄድ እኮ የሚመራን ሀገር ላይ እኮ ነው ያለነው በዚህ ሰዓት። ትክክል ነው። እና በተሻለሽ መጠን የሰው ብዙ ህመም ያለባቸው ሰዎች አሉ። አሮን ነው ለአንቺ ምን እንደሊታይሽ እንደሚችል አላውቅም። ብቻ በተቻለሽ መጠን የምታደንቂው ከሆነ በተጨባጭ እንትን ውስጥ በተጨባጭ እንትን አድንቂው ለማለት ፈልጌ ነው። ተጨባጭ እኮ ሀገሪቷ ምስክር ናት። ከዚህ በላይ ተጨባጭ ነገር አለ እንዴ? ሀገሪቷ ምስክር ናት። ምን ሀገሪቱ ኢትዮጵያ ምን አደረጋት? ኢትዮጵያ ምን ሆነች? ምን ጎደለባት? ባቢ ቶ በቃ ታውራ በቃ እንድታወራ ነው የፈለከው። በለው ምን ጎደለባት ኢትዮጵያ? መብቷ ነው እኮ ያው እየደገፈች ነው። ይሄ ደግሞ መብት ነው። እናንተ የተሻለ መሪ የላችሁ፣ የተሻለ ፓርቲ የላችሁ። ስለዚህ ለኢትዮጵያ የሚመጥን ባለጌ ብትሉት መንግስት የህዝብ ልጅ ነው። እንግዲህ ህዝቡን ያሳደገው ተጠያቂው ህዝብ ነው። ግን አብይ ስልጣን ከመውጣቱ በፊት ይታወቅ ነበረ። ኦፓ ለኢትዮጵያ የሚመጥን ሰው እንደሆነ ይታወቅ ነበረ። አዎ ይታወቃል።
የት ማን ነው የሚያውቀው? ትንቢት ተነግሮለታል። ማን የነገ ትንቢት የተናገረው ደግሞ? እናቱ የትንቢቱን አልሰማህም እንዴ? ለኢትዮጵያ የሚመጥን ኢትዮጵያዊ ለኢትዮጵያ መሪነት የሚመጥን ታውቆ የሚያውቅ መሪ ኖሮ አያውቅም ኢትዮጵያ ውስጥ ሲጀመር። ለእሱ ሲሆን ለምን ጥያቄ ሆኖ ይቀርባል? አንቺ ስላልሽ እኮ ነው። አንቺ እኮ ነው የጠየቅሽው። ኢትዮጵያን የሚመጥን መሪ የላቸውም ፓርቲ የለም አልሽና ሰውም ኢትዮጵያን ሊያስተዳድር የሚችል ሰው የለም አልሽ። ከዚህም በኋላ ስታመጡ ከዚህ በፊት የመጡትን አይተናል። ከዚህም በኋላ ግን ስታመጡ እሱ ስልጣን ላይ እያለ ለማጣጣል የምትሞክሩ ከሆነ እኛ ኢህአዲግ ስልጣን ላይ በነበረ ጊዜ ኢህአዲግ ለሀገሪቷ አይመጥንም ብለን አናውቅም። ክቡር አቶ መለስ ዜናዊ ነፍሳቸው በገነት አቮካዶና ፓፓዬ ትብላና የኔ ምርጡ መሪ የምንጊዜም የኢትዮጵያ ምርጡ መሪ ማለት ነው። እሳቸው ሀገሪቷን በሚመሩ ጊዜ ለኢትዮጵያ አይመጡንም ብለን አናውቅም እኛ። ለምን? የተሻለ መሪ ስላልነበረ። ስለዚህ እሳቸው በክብር ሲሄዱ ኃይለማርያምን ተካን። ኃይለማርያም ደግሞ በፈቃደኝነት ለጀለሱ ሰጠ። ጀለሱ ደግሞ ለኢትዮጵያ መሪነት ብቁ ነው ብለን እናምናለን። ስለዚህ እናንተ ብቁ አይደለም አይመጠንም ካላችሁ ማን የሚመጥንና ብቁ አላችሁ ነው ጥያቄ ጠየቅናችሁ። አይ በዚህ ልክ በነገራችን ላይ ኢትዮጵያ እንደ አብይ አድርጎ የሚመራ ሰው የለም ብሎ ማለት በነገሮች ላይ እኔ እደግፈዋለሁ። ምክንያቱም ምንድነው ሰዎችን እየገደለ ሰው እያሰቃየ ሀገርን እያስራበ ኑሮን አስወድዶ አገሪቷን እሳት አድርጎ እሳት እየከተተባት እንደ አብይ አህመድ ዱቄት የሚያደርጋት ሰው የለም ብለሽ ማለትሽ እኔ ደግፈዋለሁ። ምክንያቱም ከእንደሱ አይነት አረመኔና ደደብ ሰው ኢትዮጵያ ውስጥ አለመኖሩ ትልቅ ነገር ነው ብዬ ስለማምን ማለት ነው። ገብቶሻል? አብይ አህመድ ለመሪነት ብቻ ሳይሆን ለአገር መሪነት ሳይሆን ለትዳር መሪነትም የሚበቃ ሰው አይደለም። ገብቶሻል? ዛሬ የተናገረው ነገ የማይደግም ፖለቲካ ምን ማለት እንደሆነ የማይገባው ጆሮውን ይዘው ሌሎች እንደፈለጉ አድርገው የሚያሽከረክሩት አገርን አሳልፎ የሰጠ የአገራችን የምን ጊዜም መሀይም ሰው ነው። በነገራችን ላይ ፖለቲካ የሚያውቅ ሰው ይገባዋል። መሀይም ህዝቦች መሀይም መንግስት ነው የሚያስፈልገው። እስማማለሁ። እስማማለሁ። መሀይም ህዝብ መሀይም እየተቀጣችሁ ነው። እኔ እኮ አይ አድናቆትሽ ሆነስት መስሎኝ ነው። ቅጣታችን የተገባ ነው፣ በእንደዚህ አይነት ደደብ መሪ መመራታችን የተገባ ነው እያልሽ ነው እንዴ? እኔ እኮ አድናቆት ላይ ያለሽ ነው ይመስለኝ እኮ። እንደዛ ከሆነ አንድ ጉዳይ ነው። ብቻ ድድብናውን ግን ከላይ አርማውን አስቀምጪልኛ። እኔ እንደዛ አይደለም የፎቶ ላርግ አንተ የምድራችን እኔ መሪ እኮ አይደለም ሊትራሊ እኔ አንዳንዴ እሱን መስማት ህመም ይፈጥርብኛል ይላል እና የምር ሆነስትሊ ነው የምነግርህ ባቢ ወረበል ነው የምልህ ያመኛል ስሰማው የሚያወራው ነገር ረቢሽ የሆነ ነገር እኮ ነው የሚያወራው አንድ አለ ተወሱን አንተ አሁን የሚያወራው ነገር ሁላ ረቢሽ ነው ታውቃለህ ረቢሽ ግድ የለም ሬዮት ማለት ነው አውቃቸዋለሁ እኮ ሁላቸውንም እኔ ማውራት ስለሌለብኝ እኮ አውቃለሁ ቴዲ በጣም ምርጥ ሰው ነው እና የምር ያመኛል እሱ መስማት በትክክል በሽታ የሚሆንብኝ ሰው ነው ዋራው ጀግና ነው ሆነስትሊ ነው የምነግርህ ባቢ ቴዲ ምትለዋት ቴድሮስ እና ቴድሮስ ጸጋይ ነው ቴድሮስ ጸጋይ ነው ማንን ነው ቴዲ ምትሉት ሬዮት ሚዲያ ቴዲ የትግራይ ተወላጅ ነው ልጁ በጣም ጠንካራ ልጅ ነው ጋዜጠኛ ነው በነገሮች ላይ አሁን አብይ አህመድ ኢትዮጵያ ውስጥ እየሰራ ያለውን የፖለቲካ እንትኑ ይሄ አሰብ ምናምን የሚለው ወደ ስልጣን እንደመጣ ነበረ ቴዲ የጠየቀው ገብቶሻል ሳይመልሰው ነው እንትን ያደረገውና ጀግና ጋዜጠኛ ነው በጣም ኃይለኛ ጋዜጠኛ ነው አርት ላይ በጣም ጎበዝ ነው እሱም ቢሆን መሀይም ነው መሀይም ጎበዝ መሀይም ነው ማለት በቃ እንዲህ ነው ለኢትዮጵያ ህዝብ ስያሜ የምንሰጠው የህዝብ ልጅ እንዳለ የኢትዮጵያ ህዝብ መሀይም ነው ከተባለ ጋዜጠኛውም ዶክተሩም ኢንጂነሩም ፓይለቱም ሚኒስተሩ መሀይም እየተባለ ነው የሚጠራው ጎበዝ መሀይም ነው ቴዲ እናውቃለን የሚዲያ አመራር ጥበብ አለው ጥያቄዎቹን በተገቢው መንገድ ያውቃል አቅጣጫዎቹን በደንብ ነው የሚያውቀው ወዴት እንደሚሄድ ግን ከመሀይምነት አያመልጥም እሱም ቢሆን ጎበዝ መሀይም ነው ቀጥሉ ሀሳባችሁን አይ ተስማማን ብቻ እንትን ጥንቃቄ አድርግ እንጂ ሌላውን ተስማማን በቃ ምንም ነው ማንጠነቀቀው የኔ ፍቅር ስታደንቂ ለድድብናችሁ የተገባ መሪ ነው ቆንጆ ደደብ ሰጥቷችኋል ተመዝገን በሉ ምናምን አይነት ነገር እንደዛ በል እንጂ በዛ እኮ ነው ደደብ የሆነ ህዝብ ተጠቂ ነኝ ማለት መብት የለውም
መብቱን የማያውቅ ግዴታውን የማያውቅ ህዝብ መብቴ ተገፈፈ ማለት መብት የለውም። ስለዚህ የኢትዮጵያ ህዝብ በፍጹም በታሪክ ብልጽግና የተሻለ መሪ ሊያገኝ አይችልም። ይሄንን በደስታ ነው የምናጣጥመው እኛ። ቅሬታ ያለው ሰው ካለ ደግሞ ይላል። ዘርዬ የገባሁት ባይዞ በዚህ ምክንያት ነው ባቢ እንጂ ልገባ አስቤ አልነበረም። ምን ያክል እኮ ስለ ሉና አውራ እየተባልኩ እኮ ነው። ታዲያ ስለ ሉና ለምን ሐሳብን አትሰጥም? ምን ፈርተሃል? ቀጥል። ስለ ሉና አውራ ስለ ሉና ትንሽ ግን ፎቶ ነው ታብራራልን አሪፍ ነው። እሺ በእጁ ቁርአን እና መዛሙድ እሺ መዛሙድ መስከራለሁ ነው። ትንሽ አብራራው እባክህ ፎቶውን። አንተ አሪፍ ፎቶ ነው፣ ብቻ አሪፍ ፒክቸር ነው። ገልጾታል። ምንም ወሬ አያስፈልገውም በአጠቃላይ። እሺ ይቅርታ እዚህ ጋር እንትን እያደረኩ ስለሆነ ነው። ሉና በነገርህ ላይ ወይዘሪት ሉና የምትጠቀመው ፊልተር ሉና የሚል እንትን አለ። እሱ ነው ተጠቅማ ቪዲዮ የምትሰራው እና አንድ ወንድማችን ደግሞ አሳምሮ ሉናን ጺሟን ላጭቶ እንትኗን ጉጭ ያሉ እንትኖችን እንትን አድርጎ ደረቷ ላይ ሰራት፣ በደንብ ሰራትና ስለ ሉና ግን ሐሳብን ብትሰጥ ያለ ብር አትንቀሳቀስም። እየተከፈላች ካልሆነ ምንም ልትሳደብ አትችልም ወይዘሪት ሉና እና ስለሱ በአጠቃላይ ሐሳብን ብትሰጥ መልካም ነበረ። ለምንድን ነው የፈራው? ፍርሃት ሳይሆን ለሰንተ ፎቶ ረንቶ ፒክቸሩ ራሱ በደንብ ተናግሯል ማንነቱን ብዬ እኮ ነው። ኦልሬዲ ከፒክቸሩ በላይ ላወራ አልችልም። ባወራ አበላሽዋለሁ ብዬ ነው። በደንብ ያወራል ፒክቸሩ። ገረፍ ማድረግ አትችልም? አይ አበላሽዋለሁ ባግ። እሺ ፖለቲካ ነው የምታውቀው አንተ? አይደለም ገላጭ ነው። ፒክቸሩ በጣም ገላጭ ነው። በደንብ ያወራል። አዎ ፖለቲካ ላይ ስሜታዊ ትሆናለህ በነገርህ ላይ። ስፔሻሊ ሰውዬ ሲደነቅ ለዚህ ሰውዬ ሆነ ሰንቴ ሀገር አሳደገ ይለዋል እኮ አዲስ አበባን ለወጣት ይልሃል። ኮሪደሩን አታይሞ ይልሃል። እና እንዲህ አይነት አድናቆት ትንሽ ይረብሸኛል። ለዛ ነው የምገባው። በፊት አበባ አልነበራችሁም፣ አሁን አበባ አላችሁ። ምስጋና ፊት በፊት መናፈሻ አልነበራችሁም፣ አሁን መናፈሻ አላችሁ። እስኪ ከዘጋብኝ ይቅርታ፣ የሆነ እንትን ለማውጣት ልወጣ ስለሆነ ከዚህ ካልዘጋብኝ መልካም፣ ከዘጋብኝ ደግሞ ባላችሁበት አንዴ ለምን ታወጣለህ ነገር ባቢ? ልዘጋብን ካልፈለክ በቀር ኖ አንገብጋቢ ጉዳይ እንትን እየተደወለብኛል። ለዛ ነው። አይዘጋብኝም፣ ተስፋ አደርጋለሁ። ኦኬ ከዘጋም ተመልሼ ከፍተዋለሁ። ራሱ ከዘጋህብን ራሱ ልክህን ነገር ነው የምንወጣው። ተመልሼ ከፍተዋለሁ፣ ተስፋ አደርጋለሁ። አንዴ እሺ ኤላ ቀጥል። ተስማማ ነው ተስማማ ነው። እናት ቅድም ግን ረብሸሽኝ ነበር። ለዛ ነው እኮ ለምንድን ነው የማታመሰግኑት? በፊት አሁን አበባ ነበራችሁ፣ ፎቶ የምትነሱበት ቦታ ነበራችሁ። አዲስ አበባ በጣም ብዙ ውበት ያላቸው ነገሮች ተፈጥረዋል። ላይክ ለምሳሌ ብዙ ፋውንቴኖች አሉ፣ ኮሪደሮች አሉ። ኢቨን በሳይክል እንቀሳቀሳለሁ። አንዳንዴ የሳይክል መንገዶች በደንብ አሉ። እንግዲህ ሳይክልህን ይዘህ በሳይክል መንጃው ጋር ስትሄድ ምናምን ነገር በቃ አስበው። ከዛ ፎቶ ስትነሳ ሰልፊ ምናምን ዲስ ሚንስ ኢት ዳዝንት ሚን ግን አብይ ይዝጉዳ ነው። ይሄ የከተማ መስተዳደር ስራ ነው። ይሄ የቀበሌ ስራ ነው እና በቀበሌ ስራ አይደለም መንግስት የሚደነቀው፣ በከተማ መስተዳደር ስራ አይደለም መንግስት የሚደነቀው። የመንግስት በጀት እኮ ነው፣ ገንዘቡ እኮ የመንግስት ነው። ቀበሌ በደሞዝ ነው የሚሰራልህ አይደለም። የቀበሌ መዋቅር ራሱ መንግስት ነው። ቆይ እንደዛ አይደለም። ፕላን ከወጣ በኋላ ከወጣ በኋላ ብር ይበጀታል። በተበጀተው ብር ፕሮጀክቶችን መከታተል፣ ፕሮጀክቶችን ማስፈጸም የከተማ አስተዳደር ስራ ነው እንጂ መንግስት በጣም በቢግ ፕሮጀክቶች ላይ ነው የሚጠበቀው። ህዳሴን የሚሰራ ኮሪደር ሲሰራ ከኋላ ኦፒ ባላ ረፊ ብዙ ነገር አለ። ባላ ተው 15% እኮ አይሞላም የኢትዮጵያ ህዝብ ያዋጣው ገንዘብ እንዳለ የቀረው የመንግስት ነው። እና የመንግስት ብር የማን ብር ነው? የራሱ ብር ነው። አረ በቃ ኦፒ ፕሊስ ባላ ተይ ኦፒ ፕሊስ ብር የራሱ ብር ነው። ተሰድቦ
እናንተ እየሰደባችሁት ለማኝ እያላችሁት እኔ ድሮ ምድሌ ነው ስለምን ይዋጣልኛል እያለ እየሄደ እየቀፈለ እኔ አንዳንድ ችክ ነው የሚመስለኝ። ታውቃለህ አንድ ጓደኛ ነበረችኝ በፊት ካዝኖ ቤት አላት እህቴና ማታ ማታ ባዶ ኪሷን ትመጣና ጠዋት ጠዋት ኪሷ ሙሉ ትሎ ለምትወጣ አንዳንዴ 2 አይፎን ስልክ ታገኛለህ ቦርሳዋ ውስጥ 2 አይፎን ባለ አይፎኑ ደግሞ አይፎን ጠፋብኝ አይልም። እና በቃ ሳንሳይ ሁሉ ዶክተር አብይ ነው ዝም ይለኝ አንቺ እና እሱ ግብረ ልመና ይዋጣልናል ትላለች። እና ምንም አሰጡትም እናንተ ስትሰድቡት ነው የምትሉት። ቀፍሎም ሰርቆም ምንም ብሎ ያምጣ አራዳችክ ነው። ግን ልመና ልክ ልሽ ቅፈላ በጣም ይሰራል፣ በደንብ ነው የሚሰራው። ግን ቅፈላ ሲሰራ በሀገራት ደረጃ ቅፈላ አይሰራም፣ እንደዚህ አይሰራም እየመሰለው ነው። በሀገራት ደረጃ በፖሊሲዎች ናቸው ቅፈላን የሚያሳልጡትና እኔ አንቺን አማልዬ ሞዲፋይ አድርጌ አንቺ ብር እንድትሰጪ ላደርግሽ እችላለሁ። እና አብይ ግን የዱባይ የሆነ ንጉስ ሄዶ ሰክሶ ብር ሊቀበል አይችልም። በምንድን ነው የሚሰክሳቸው? ምን ያዋጣኛል ብሰጠው? የሀገር ፕላኖች ናቸው ገንዘብ የሚሰጡት። እና እንደዚህ አይነት ነገር እሱ ወይ የኦሮሞ ቤተመንግስት ለመገንባት እኮ ከሳውዲ እና ከዱባይ መንግስት እኮ ቀፍሏል። አታውቅም? ይሄንን አላውቅም። ግን ቢሰጥም እንኳን እኔ እያልኩሽ ያለሁት ቅፈላው ተሰክሰው እሱ ሰክሷቸው እነሱ ተሰክሰው አይደለም ያደረጉት ነው። በደንብ ነው የሚሰክሳቸው። በረሃ ላይ ያሉ መንግስታት ኢትዮጵያ ውስጥ ኢንቨስት በማድረግ እና ቆንጆ ወይዘር ባለው ነገር ነዳጅ ያላቸው ሀገራቶች በወይዘር ነው የሚማልሉት ይባላል።